ሀራምቤ ሬዲዮ 98.7 የዕለተ አርብ የግንቦት 14 ቀን 2018 ዓ.ም የሰዓቱ ዜናዎቻችን አሁን ትሰማላችሁ። ለሰዓቱ ካሰናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹን ኢሰመኮ በክልሉ በጸጥታ አካላት የሚፈጸሙ የአፈሳና የጅምላ እስር ተባብሷል ስለማለቱ፣ በታክስ ውሳኔ ላይ ይግባኝ ለማለት አዲስ ማስረጃ ማቅረብን የሚከለክል ማሻሻያ ረቂቅ አዋጅ መዘጋጀቱ ቅሬታ ስለማስነሳቱ፣ ሂዩማን ራይትስ ዎች በሳውዲ በእጽ ወንጀል የተከሰሱ 65 ኢትዮጵያውያን የሞት ፍርድ አፈጻጸማቸውን እየጠበቁ ነው ስለመባሉ፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። ኢሰመኮ በክልሉ በጸጥታ አካላት የሚፈጸሙ የአፈሳና የጅምላ እስር ተባብሷል አለ። በቤኒሻንጉል ጉሙዝ ክልል በጸጥታ አካላት የሚፈጸሙ ከህግ አግባብ ውጪ የሆኑ የአፈሳና የጅምላ እስር ድርጊቶች አሁንም አሳሳቢ ሆነው መቀጠላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኢሰመኮ በክልሉ በወንጀል ተጠርጣሪዎች ላይ የመብት ጥሰት በሚፈጽሙ የፖሊስ አባላት ላይ አስተዳደራዊ እርምጃዎችን ያለመውሰድ፣ ያለ ፍርድ ቤት ትዕዛዝ ሰዎችን ማሰርና በህግ በተቀመጠ ቀነ ገደብ ተጠርጣሪዎችን ፍርድ ቤት ያለ ማቅረብ ችግሮች እንደሚታዩ ከሰሞኑ ባወጣው ሪፖርት ላይ ገልጿል። ችግሮቹን ለማሻሻልና አጠቃላይ የተጠርጣሪዎችን አያያዝ ሰብአዊ መብቶችን ባከበረ መልኩ እንዲከናወን ባለድርሻ አካላት ጥረት ማድረግ እንዳለባቸው ኢሰመኮ አጽንኦት ሰጥቶ አሳስቧል። ኢሰመኮ ይህንን ማሳሰቢያ የሰጠው በክልሉ አንዳንድ ፖሊስ ጣቢያዎች በቅርቡ ያከናወነውን የሰብአዊ መብቶች ክትትል መሰረት በማድረግ መሆኑን ጠቅሷል። በታክስ ውሳኔ ላይ ይግባኝ ለማለት አዲስ ማስረጃ ማቅረብን የሚከለክል ማሻሻያ ረቂቅ አዋጅ መዘጋጀቱ ቅሬታ አስነሳ። የገንዘብ ሚኒስቴር ባዘጋጀው ውይይት በታክስ አስተዳደር አዋጅ ላይ የቀረበው አዲስ ማሻሻያ ረቂቅ ድንጋጌ ከፍተኛ ተቃውሞ አስነሳ። ረቂቁ የታክስ ከፋዮች በታክስ ውሳኔ ላይ ይግባኝ ሲሉ ወይም ማስተካከያ ሲጠይቁ ቀደም ሲል ካቀረቡት የተለየ አዲስ ማስረጃ ማቅረብ እንደማይችሉ ይከለክላል። የሕግና የሂሳብ ባለሙያዎች እንዲሁም የግል ዘርፍ ተወካዮች ረቂቁን በጽኑ ተቃውመውታል። ድንጋጌው የታክስ ከፋዮችን ፍትሐዊ የመከራከር መብት የሚገድብ ከመሆኑም በላይ በወቅቱ ያላቀረቡ አስፈላጊ ማስረጃዎችን በኋላ ማቅረብ እንዳይቻል ማድረጉ የሕግ አሰራርን ያደናቅፋል ብለዋል። የአዲስ አበባ ዩኒቨርሲቲ የሕግ መምህር ዶክተር አስቻለው አሻግሬ በበኩላቸው ድንጋጌው ታክስ ከፋዩን አላግባብ ለመጫን የታለመ ነው ሲሉ ኮንነዋል። መረጃ በወቅቱ ያላቀረበው ጠፍቶ ወይም ተሰርቆ ሊሆን እንደሚችል በመጥቀስ ማስረጃ ማቅረብ መከልከሉ ከእውነታው የራቀ ነው ብለዋል። በተጨማሪም አዲስ መረጃ ሲቀርብ 20 በመቶ ቅጣት እንደሚጣልበት የሚደነግገው ሌላኛው አንቀጽም ተቃውሞ ገጥሞታል። የገንዘብ ሚኒስቴር የታክስ ጉዳዮች አማካሪ አቶ ዋሲሁን አባተ በበኩላቸው አዲሱ ረቂቅ አዋጅ አዲስ ማስረጃ ተቀባይነት የሚያገኝባቸው ሁኔታዎች ማካተቱን ገልጸዋል። ከነዚህም ሰነዱ በታክስ ዕዳ ላይ ከፍተኛ ጫና የሚያሳድር ከሆነ፣ ከግብር ውሳኔ በኋላ የተገኘ ከሆነ ወይም ከአቅም በላይ በሆነ ምክንያት ያልቀረበ ከሆነ ናቸው ብለዋል። አቶ ዋሲሁን አክለውም ይህ ድንጋጌ ያስፈለገው አዲስ ማስረጃ በማቅረብ በክርክር የሚጠፋውን ጊዜ ለመቀነስና ለመንግስት የሚፈጠረውን ችግር ለማስቀረት ነው ብለዋል። መረጃን በስርዓት አለመያዝን እንደ ምክንያት በመጥቀስ ሂደቱን መቀጠል እንደሌለበትም አብራርተዋል። ዘገባው የሪፖርተር ነው። ሂዩማን ራይትስ ዎች በሳውዲ በእጽ ወንጀል የተከሰሱ 65 ኢትዮጵያውያን የሞት ፍርድ አፈጻጸማቸውን እየጠበቁ ነው አለ። በሳውዲ አረቢያ ውስጥ ከአደንዛዥ እጽ ዝውውር ጋር በተያያዙ ወንጀሎች ተፈርዶባቸው የነበሩ 3 ኢትዮጵያውያን ላይ የሞት ቅጣት መፈጸሙን የሰብአዊ መብት ተሟጋቹ ድርጅት ሂዩማን ራይትስ ዎች አስታውቋል። ድርጅቱ እንደገለጸው ቢያንስ 65 ሌሎች ኢትዮጵያውያን ደግሞ የሞት ፍርዳቸው የሚፈጸምበትን ዕለት በጭንቀት እየተጠባበቁ ይገኛሉ። በስር ላይ የሚገኙ ኢትዮጵያውያን እንደገለጹት የሞት ፍርድ በተፈጸመባቸው ዜጎች ላይ የተሰማው ዜና በእስር ቤቱ ውስጥ ያሉትን ሌሎች የሞት ፍርድ ተፈራጆችን በእጅጉ አስደንግጧቸዋል። ምግብ መብላትም ሆነ የአእምሮ እረፍት ማግኘት አልቻሉም። እነዚህ እስረኞች የኢትዮጵያ ኤምባሲና ቆንሰላ በቂ ድጋፍ እንደማይሰጣቸው በመግለጽ ቅሬታቸውንም አቅርበዋል። የስልክ ጥሪዎቻቸው ተደጋጋሚ ምላሽ እንደማያገኙ፣ አልፎ አልፎም የሞት ፍርዶች ስለሚፈጸሙባቸው የሰጡትን መረጃ ኤምባሲው እንዳልተቀበላቸው ተናግረዋል።
ሁማን ራይትስ ዎች ሳውዲ አረቢያ በኢትዮጵያውያን ስደተኞች ላይ የሚጥለውን የሞት ቅጣት በአስቸኳይ እንድታቆም ሁሉንም ጉዳዮች በዓለም አቀፍ ሕግ መሰረት እንድትገመግምና የኢትዮጵያ መንግስት ለዜጎቹ የቆንስላ ድጋፍ እንዲያቀርብ ጥሪ አቅርቧል። በቅርቡ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋልድ አልሃርጂ ጋር ባደረጉት ውይይት በሳውዲ የሚኖሩ ኢትዮጵያውያንን ደህንነት የማረጋገጥና የህጋዊ ስራ ዕድል የመስጠት አስፈላጊነት ላይ አጽንኦት ሰጥተዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስና የትግራይ የእስልምና ጉዳዮች ጠቅላላ ምክር ቤትም በሰጡት መግለጫ የሳውዲ መንግስት በሰብአዊነትና በሃይማኖታዊ ወንድማማችነት ስም ለዜጎቹ ምህረት እንዲያደርግና ወደ ሀገራቸው የመመለስ ሁኔታ እንዲያመቻች ጠይቀዋል። ምርጫውን አስመልክቶ ጸሎትና ዱዓ ሊደረግ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ 7ኛውን ጠቅላላ ሀገራዊ ምርጫ አስመልክቶ 7 የሃይማኖት ተቋማትና ከ1000 በላይ ዜጎች የሚሳተፉበት የጸሎትና የዱዓ መርሃ ግብር ማዘጋጀቱን አስታውቋል። ግንቦት 16 ቀን 2018 ዓ.ም በአዲስ አበባ ከተማ አራዳ ፓርክ በሚካሄደው የጸሎት መርሃ ግብር ላይ 7 የሃይማኖት ተቋማትና የሃይማኖት አባቶች እንደሚሳተፉ ተገልጿል። በተመሳሳይ ሰዓት በሁሉም ክልሎች የጸሎት ስነ ስርዓት እንደሚከናወንም የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቄስ ታጋይ ገልጸዋል። የአደባባይ ጸሎቱ በዋናነት 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በማሰብ የሚካሄድ መሆኑንም የጉባኤው ጸሐፊ ገልጸዋል። የሶማሊያ የኤነርጂ ሚኒስትር አብዱላሂ ቢድ ሃንዋር ሳሚ የሀገራቸው መንግስት ከኢትዮጵያ የኤሌክትሪክ ኃይል ማስገባት በሚቻልበት መንገድ ዙሪያ እየሰራ ነው ሲሉ ተናግረዋል። መንግስታቸው የኤሌክትሪክ ኃይሉን በ3 መግቢያ መስመሮች ማለትም በዶሎ በዋጃሊና በጎልዶጎብ በኩል በማስገባት በመላ ሀገሪቱ ለሚገኙ ከተሞች ለማሰራጨት ማቀዱን ገልጸዋል። ለሁለቱ የታቀዱ የማስተላለፊያ መስመሮች የተደረገው የአዋጭነት ጥናት አስቀድሞ መጠናቀቁንም አስረድተዋል። ኢትዮጵያ ከአፍሪካ ቀንድ ሀገራት መካከል ለኬንያ፣ ጅቡቲ፣ ለታንዛኒያና ሱዳን የኤሌክትሪክ ሽያጭ እያከናወነች መሆኑ ይታወቃል። ዘገባው የስፑትኒክ ኢትዮጵያ ነው። ደቡብ አፍሪካ የኢቦላን ወረርሽኝ ለመግታት $2.5 ሚሊዮን አበረከተች። ደቡብ አፍሪካ በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ እየተከሰተ ያለውን የኢቦላ ወረርሽኝ ለመግታት ለሚደረገው ጥረት $2.5 ሚሊዮን ድጋፍ ለአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል የአፍሪካ ወረርሽኞች ፈንድ አበርክታለች። ይህ የተመደበው የገንዘብ ድጋፍ ሁለቱም ሀገራት ወረርሽኙን ለመዋጋት የሚያደርጉትን ቀጣይነት ያለው ትግል ለማገዝ፣ የአደጋ ጊዜ ምላሽ ስራዎችን ለማጠናከር፣ የበሽታ ቅኝትን ለማሳደግና የቀጠናውን ዝግጁነት ይበልጥ ለማገዝ የሚውል ነው። የዓለም ጤና ድርጅት በኢቦላ መያዛቸው የተጠረጠረ ሰዎች 600 መድረሳቸውንና በቫይረሱ ምክንያትም እንደሞቱ የሚገመቱ ሰዎች ቁጥር 139 መድረሱን በመግለጽ ሆኖም ቫይረሱን ለመመርመር ረዘም ያለ ጊዜ በመውሰዱ የሟቾች ቁጥር ሊያሻቅብ እንደሚችልም ማስታወቁ ይታወሳል። ፕሬዚዳንት ሙሴቬኒ በልጃቸው የሚመራ የጸረ ሙስና ዘመቻ በባለስልጣናት ላይ ጀመሩ። ፕሬዚዳንት ሙሴቬኒ የዩጋንዳ ጦር ሰራዊት አዛዥ በሆነው በልጃቸው የሚመራ በሀገሪቱ ከፍተኛ ባለስልጣናት ላይ የጸረ ሙስና ዘመቻ መጀመራቸው ተሰምቷል። በዚህም የተነሳ ካምፓላ የሚገኘው የተሰናባቸው የሀገሪቱ ፓርላማ አፈ ጉባኤ መኖሪያ ቤት በኡጋንዳ የደህንነት ኃይሎች ተፈትሾ ሮልስ ሮይስ እና ሬንጅ ሮቨርን ጨምሮ ቅንጡ መኪኖች በቁጥጥር ስር መዋላቸው ተነግሯል። የሀገሪቱ የጦር አዛዥና የፕሬዝዳንቱ ልጅ የሆኑት ሙሁዚ ካይኑሩጋባ አባታቸው ኡጋንዳ ውስጥ የሚገኝ ማንኛውም ሰው በቁጥጥር ስር የማዋል ስልጣን እንደሰጣቸው ተናግረዋል። የጸረ ሙስና ዘመቻው ለ4 አስርት ዓመታት ኡጋንዳን እየመሩ ባሉት በፕሬዝዳንቱ ዮዌሪ ሙሴቬኒ ትዕዛዝ የሚካሄድ ሳይሆን እንደማይቀር ይታመናል። ቤታቸው የተፈተሸው አፈ ጉባኤዋ የፕሬዝዳንቱ የቅርብ ሰው ተደርገው ይታዩ የነበረ ሲሆን ለረጅም ጊዜ ስማቸው ከሙስና ጋር ሲነሳ ቆይቷል። በዚህም በብሪታንያና በአሜሪካ ማዕቀቦች ተጥሎባቸዋል። አሁን ከባለስልጣኗ ቤት የተያዙት ውድ ንብረቶች በጨረታ ተሽጠው ገንዘቡ ለሕዝብ እንዲመለስ የጦር አዛዡ ተናግረዋል። በማህበራዊ ሚዲያ ላይ በሚያጋሯቸው መልእክቶች አነጋጋሪ የሆኑት የፕሬዝዳንቱ ልጅ ከሰሞኑ ባሰራጩት ጽሑፍ በዋና ከተማዋ ባሉ መንገዶች ላይ ጉድለት ከተገኘ የግንባታውን ኮንትራት የወሰዱትን ሰዎች አንገታቸው እንደሚቀሉ አስጠንቅቀዋል። ኢራን ከታሰበው በበለጠ ፍጥነት የወታደራዊ ኢንዱስትሪዋን መልሳ እየገነባች ነው። አሜሪካና እስራኤል በከፈቱት ጥቃት ወታደራዊ አቅሟ የተመታባት ኢራን የተኩስ አቁም ከተደረገ ወዲህ ወታደራዊ ኢንዱስትሪዋን በፍጥነት እየገነባች እንዲሁም የተወሰኑ ድሮኖችን እያመረተች መሆኑን ሲኤንኤን የአሜሪካ የስለላ መረጃን ጠቅሶ ዘግቧል።
የአሜሪካው ቴሌቪዥን ጣቢያ ያነጋገራቸው 4 ምንጮች እንደገለጹት የኢራን ጦር መጀመሪያ ላይ ሲጠበቅ ከነበረው ፍጥነት በበለጠ ሁኔታ አቅሙን እያጠናከረ መሆኑን የዋሽንግተን የስለላ መረጃ አመላክቷል። በአሁኑ ጦርነት ጥቃት የተፈጸመባቸው የሚሳኤል ስፍራዎች፣ ማስወንጨፊያዎችና የማምረቻ አቅሞች እየተተኩ መሆኑ ኢራን በቀጠናው ለሚገኙ የአሜሪካ አጋሮች አሁንም ትልቅ ስጋት መሆኗን ያሳያል ተብሏል። እንደ ሲኤንኤን ዘገባ የስለላ መረጃው ስለ ኢራን ጦር እዚህ ድምዳሜ ላይ መድረሱ አሜሪካና እስራኤል በፈጸሙት ጥቃት የሰራዊቱ አቅም ላይ የደረሰው ጉዳት ምን ያህል ነው የሚለውን ጥያቄ ውስጥ አስገብቶታል። የተለያዩ የጦር መሳሪያ ክፍሎችን ማምረት ለመጀመር የሚያስፈልገው ጊዜ የተለያየ ቢሆንም ኢራን በድሮን ጥቃት የመፈጸም አቅሟን በ6 ወር ውስጥ ሙሉ በሙሉ ወደ ነበረበት መመለስ እንደምትችል አንድ የአሜሪካ ምንጭ መናገራቸውን ዘገባው ገልጿል። የተከበራችሁ አድማጮቻችን ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን አርዕስቶች እናሰማችሁ። ኢሰመኮ በክልሉ በጸጥታ አካላት የሚፈጸሙ የአፈሳና የጅምላ እስር ተባብሷል ስለማለቱ፣ በታክስ ውሳኔ ላይ ይግባኝ ለማለት አዲስ ማስረጃ ማቅረብን የሚከለክል ማሻሻያ ረቂቅ አዋጅ መዘጋጀቱ ቅሬታ ስለማስነሳቱ፣ ሂዩማን ራይትስ ዎች በሳውዲ በእጽ ወንጀል የተከሰሱ 65 ኢትዮጵያውያን የሞት ፍርድ አፈጻጸማቸውን እየጠበቁ ነው ስለመባሉ ከሀገር ቤት፣ ደቡብ አፍሪካ የኢቦላን ወረርሽኝ ለመግታት $2.5 ሚሊዮን ስለማበርከቷ፣ ፕሬዚዳንት ሙሴቬኒ በልጃቸው የሚመራ የጸረ ሙስና ዘመቻ በባለስልጣናት ላይ ስለመጀመራቸው ከአፍሪካ፣ ኢራን ከታሰበው በለጠ ፍጥነት የወታደራዊ ኢንዱስትሪዋን መልሳ እየገነባች ነው ስለመባሉ ከዓለም አቀፍ። አድማጮች ለሰዓቱ ያዝናቸው ዜናዎቻችን እኒህ ነበሩ። ዜናውን ያስደመጥኳችሁ ትዕግስት ወርቅነህ ነበርኩኝ። ከቀሪ የሀራምቦ ዝግጅቶች ጋር መልካም ጊዜን ተመኘው።